ሱሱ ልትል የፈለገችው አለ። ሰላም ሰላም፣ እንዴት ነሽ? አለሁኝ አልሐምዱሊላህ። እንዴት ነህ? ይመስገነው። እሺ ኢየሱስ አሁን ቃል በቃል አምልኩኝ ያለበትን ታሳይ ትችላለህ? እኔ አሁን ቃል በቃል አምልኩኝ ብልሽ ታመልክኛለሽ? አይ እኔ መጽሐፍ ነው ያልኩት አይደል? ታስረዳኝ ትችላለህ? አምልኩኝ ማለት መስፈርት ነው? አይ ጌታዬን አምልኩኝ ያለበትን ታሳይ ነው እኔ የምፈልገው። ኦልራይት፣ እሺ ቀጥል። ኮስተሪ ከፍትልሽ ነው። እኔ እንኳን አልችልም። እየጮህ ስለሆነ ምን ትልላችሁ? ኦኬ እሺ ሀቢብቲ እንግዲህ ተመልከቺ እየተከታተልሽ እንግዲህ ከተባልኩኝ አመልከዋለሁ ብለሽ የምታምኝ ከሆነ ብሏል። ኦኬ ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ልትታጠቡ ይገባችኋል አለ። እኔ ምንድነኝ አለ እናቱ ሱሱዬ ምንድነኝ አለ? አመሰግናለሁ። ጀዛከላህ። እዚህ ጋር ደግሞ እንጨምርልሽ ዮሐንስ ላይ በረንብ ደግሞ ላስረግጥልሽ። ቁጥር 8 ላይ ምን ይላል መሰለሽ? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ምንድነኝ አለሽ? ምንድነኝ አለሽ? እስቲ አንብቢው። አንብቢው፣ ችግር የለውም። ሻሃዳ አይደለም፣ አትለወጭም። አንብቢው። የለም ስላሉሽ ሳይሆን እሺ፣ እናመሰግናለን። ማምለክ ያንቺ። እሺ ቁጥር 18 በእፎይ ግብዣ ደግሞ ዛሬ ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ምንድነኝ? ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን አሁን ያለው የሞትና የሲኦል መክፈቻ ያለው አንድ ፈጣሪ ብቻ ነው አይደለ? በእስልምና ህይወት መስጠት የሚችል ገነት መክተት የሚችል የሲኦልን መክፈት የሚችል ሲኦልን ማስገባት የሚችል አንድ ፈጣሪ ብቻ ነው። ሞቼም ነበር አለ በስጋ ስለሞተ ክርስቶስ በስጋ ስለተገለጠ ያ በስጋ ስለኛ በዕለተ ዓርብ የተሰቀለ በስጋ የሞተ በመንፈስ ያው የሆነ እሱ የሞትና የሲኦል መክፈቻ አለኝ። የምን የሞትና የሲኦል መክፈቻ ያለው በሞት ላይ እንኳን ስልጣን ያለው የሞተን ሕያው የሚያደርግ ጋነም የሚከት የሚያወጣ እርሱ ነው። ማ ክርስቶስ እኔ ነኝ አለ። እኔ ማን ነኝ አለ? ፊተኛው ነኝ። እኔ ማን ነኝ አለ? ኋለኛው ነኝ አለ። ሱረቱ ሐጅ ቁጥር 6 ላይ ይቀርብ። ኦኬ እዛ 57003 ሐዲድ ነው እሱ የሚባለው። ሐጅና ሐዲድ ይለያያል። ኤኒዌይስ እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው። እርሱ ነገሩን ሁሉ አዋቂ ነው። ይሄ ለአላህ የተነገረ ነው። ምን ማለት ነው? ፊተኛ ኋለኛ አላህ ነው አለ። አስቀድሞ ክርስቶስ ግን ምን አለ? ቁርአን መጽሐፍ ቅዱስ ላይ እኔ ኋለኛ ነኝ፣ እኔ ፊተኛ ነኝ። ክርስቶስ ነው የተናገረው ይሄንን። ሙሐመድ ግን ከ600 ዓመት መጣና እሱ ፊትም ኋላም ያለው ማን ነው አለ? አላህ ነው አለ። ክርስቶስ ግን ምን ብሏል? እኔ ነኝ ብሏል። ራዕይ ምዕራፍ 1 ቁጥር 7 ራዕይ 1 ቁጥር 78 ራዕይ 1 17 እስከ 18 ክርስቶስ እኔ ነኝ አለ። ፊተኛውም ኋለኛውም አልፋና ኦሜጋ እኔ ነኝ አለ። መጀመሪያና መጨረሻው ዘጸአት ምዕራፍ 3 ቁጥር 13 እንዳለው አይነት ማለት ነው። ስም ማን ነው ለሚለው ለሙሴ የተገለጠለት ሰዓት የነገረው ማለት ነው። ከአብርሃም በፊት የነበረው ክርስቶስ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ማለት ነው ቁጥር
2 ጀምሮ እናንተ አባታችሁ ቃሌን ብትጠብቁ ለዘላለም ትኖራላችሁ አላችሁ። ቅድም ባነሳነው ቶፒክ እንኳን የእግዚአብሔርን ቃል ባለመጠበቃቸው ነው አዳምና ሔዋን ሞት የመጣባቸው። ክርስቶስ ግን ምን አለ? ቃሌን ብትጠብቁ ለዘላለም ሕያው ትሆናላችሁ አለ። የፍጡርን ቃል በመጠበቅ ዘላለማዊ መሆን አይቻልም፣ የፈጣሪን ቃል በመጠበቅ እንጂ። ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ማለት ነው። ሕያው የሚያደርግ የፈጣሪ ቃል ነው። ለዚህ ነው ሰይጣን ፈታኝ ቀርቦ ይህንን ድንጋይ ዳቦ አድርግና ብላ ሲለው ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ማለት። ሰው ሕያው ሆኖ መኖር የሚችለው በምንድን ነው? በእግዚአብሔር ቃል ነው። ሕያው የሚያደርግ የእግዚአብሔር ቃል ነው። ለዚህ ነው ቃሌን ቢጠብቅ ለዘላለም አይሞትም ያለው። ስለዚህ እርሱ ከአብ ጋር የተካከለ ራሱን ከአብ ጋር አስተካክሎ በብዙ ቦታ ላይ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ ያንን ሽባ ሲፈውሰው አይሁዶች ተበሳጩና እሱ ሰው ሆኖ ፍጡር ሆኖ ከእግዚአብሔር ጋር እንዴት ራሱን ያስተካክላል? እግዚአብሔር አባቴ ነው ይላል፣ አባቴ ይሰራል፣ እኔም እሰራለሁ እንዴት ይላል? ራሱን ከማን ጋር አስተካክሎ ይላል? ከአብ ነው። ሎክ ቁጥር 17 ላይ ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህስ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሎ አብ እስከዛሬ ይሰራል፣ እኔም እሰራለሁ። ማንም ፍጡር ሊል አይችልም። ይሄንን አላህ እስከዛሬ ይሰራል፣ እኔም እሰራለሁ እንዳላህ ሊል ማንም አይችልም። ከአላህ ጋር ራሱን አስተካክሎ ፍጡር። አይሁዶች ስለገባቸው፣ አይሁዶች ስለተረዱ፣ ፍጡር እንደዚህ ማለት እንደሌለበት ስለገባቸው ሊወግሩት አነሱ። ፍጡርን እንዴት እንደዚህ ትላለህ አሉ። ክርስቶስ ምን እያላቸው? በቋንቋቸው እየነገራቸው ነው። እግዚአብሔር ነኝ እያላቸው ነው። ከአብ እኩል የተካከልኩ ነኝ፣ የፈጠርኳችሁ የሰራዋችሁ እኔ ነኝ እያላቸው ስለሆነ ስለገባቸው ድንጋይ አነሱ። ሊወግሩት ድንጋይ አነሱ። ስለምን ልወግሩኝ ድንጋይ አነሳችሁ ብሎ ይጠይቃቸዋል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገው ሁሉ ደግሞ ወልድ እንዲሁ ያደርጋል አላቸው። አብ የሚያደርገውን ሁሉ ምን ወልድ ያደርጋልና፣ ወልድ ግን ከአብ የተለየ አያደርግም። ወልድ የሚያደርገውን ግን አብ ያደርጋል። አብ የሚያደርገውን ሁሉ ግን ወልድ ያደርጋል። ማንም ፍጡር ተነስቶ አላህ የሚያደርገውን ነገር ሁሉ አደርጋለሁ ሊል አይችልም። ይህንን ተረድተውታል ማለት ነው። ስለዚህ ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ከአብ የተካከለ እርሱ የባህሪ አምላክ ነው። ሱሱ ሱሱ አለሽ? እሺ አንድን ጨምርልሽ። ወይንም ክርስቶስ በትንሣኤ ሞቶ በተነሳበት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እስከምትመጣ ድረስ ቁጥር 28 አንዴ ክፈተው። ደቀ መዛሙርቱ ምን ይሉት ነበረ? ቶማስም አየውና ምን አለው? ጌታዬ አምላኬ ብሎ መለሰለት። ቶማስ ተጠራጣሪ ነበረ። አይ ቲንክ ሰዱቃውያን ናቸው አይደለ? የሚጠራጠሩት ትንሣኤ ሙታን የለም ብለው የሚያምኑ ከዛ ወገን ነበር ቶማስ። እና ክርስቶስ መነሳቱን ሲሰማ ኖ ማየት አለብኝ፣ እጆችን የተወጋ ጎን ውስጥ መክተት አለብኝ፣ አሊያም አላምንም አለ። ምክንያቱም ይጠራጠራሉ እነሱ። ሰው ሞቶ ይነሳል የሚለው ነገር ይከብዳቸው ነበረ። ክርስቶስ ምን አለው? እንኪያ ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጆችህንም አምጣና
በጎኔ አግባው ያመነህ እንጂ ያላመነህ አትሁን አለው። እህቴ አንቺም ያመንሹኝ ክርስቶስ ስለአንቺ እንደተሰቀለ ስለአንቺ እንደተወጋ ልታምኝ ይገባል። ነቢያት ትንቢት የተናገሩለት፣ ሐዋርያት የመሰከሩለት፣ ሐዋርያት የሰበኩለት፣ ያዩትን የሰሙትን የጻፉልን። ቶማስ ተጠራጠረ። ሲጠራጠር እና ቶማስ አትጠራጠር እና ያለውና ጣቱን አስገብቶ የተወጋውን አየው። ከመቃብር አንተ ነህ የተነሳው? በቃ አላመንም፣ ግራ ገባው። ይኸው የተወጉ ጎኖቼ ነው ያቸው፣ ተነስቻለሁ። ቶማስ ከዛ ምን አለ? ተሸነፈ። ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። እሱ በጊዜው ስላየ አመነ። ሳያዩ የሚያምኑ ግን ብፁዓን ናቸው፣ ቅዱሳን ናቸው፣ ንጹሐን ናቸው፣ ልበ ብሩሃን ናቸው። እንደ ቶማስ ጌታዬ አምላኬ ልንለው ይገባል። ጌታዬ አምላኬ ያለው ደቀ መዝሙሩ ኖ እኔ ጌታ አይደለሁም አምላክ አይደለሁም። ኖ ለምን ጌታው ነው? ስላየኸኝ አምነሃል። ሳያዩ የሚያምኑ ግን ከዚህ ይበልጣሉ፣ ብፁዓን ናቸው። እኛም ሁላችን ጌታችን አምላካችን ልንለው ይገባል። እሱ የሁሉ ፈጣሪ ነውና። እሱ ያቃለሽ ይብቃል። እህታችንም ስላየች ልታምን ይገባል። ምክንያቱም እግዚአብሔር ብዙ ነገር ያሳያል እና ሳታስበው እንደ ድንገት ስክሮል ስታደርግ ይሆናል የገባችው ኦር ከዛሬ ነገር ኢንኬዝ አይታወቅም የገባችበት ምክንያት እና ይህን ነገር እንድታይ ምክንያት ሆናት አለና እህታችንም አይታለች። ማመን እድል አላት፣ ማመን አለባት። ፍሪ ዊል አለሽ፣ መጽሐፍ ፈቃድ አለሽ፣ አይተሻል፣ ማመን ትችላለሽ። ሌላ ጥያቄ ካለሽ መጠየቅ ትችላለሽ። እና እንደዛ ነው። ስለዚህ ተረጋጉ፣ በስርዓት ተማሩ፣ በስርዓት እንትን በሉ። አንድ ጥያቄ ይዘህ ጡል አትበል። አንድ ነገር አውቀህ እንደዛ አይደለም። ሰምቻለሁ አይባልም። በደንብ ተረዱ። ከሌ ሄደ ከሌ መጣ ትጨነቁ። ኬርስ በቀን በትንሹ 5 ሰው ይመጣል። እናንተ አደባባይ ላይ እንደሚዞረው ነው የምታውቋት። ከሌላ አይደለም የተመሰረተው። ከሌ መጣ ከሌ ሄደ። አንድ ፎሾ የምነግራችሁ ጤናማ ሰው እስልምና ውስጥ አይገባም። ተገባ እንኳን ይወጣል። ጠንቅቆ እስልምናን ያወቀ እስልምና ውስጥ አይቆይም። ማን በምን እውነተኛ ኦርቶዶክስ ወደ እስልምና ከሄደ በምን ምክንያት እንደሆነ ሙሉ ፋይላቸዋለን። በምን ምክንያት እንደሚሆን ወይም በገንዘብ ነው ወይም በወንድ ነው። በዋናነት ሴቶች ወይም በገንዘብ ነው ወይም በወንድ ነው መሰረታዊው። ከዛ በዘለለ ግን ከነኚህ ሁለቱ ውጭ ከሆነ ከነኚህ ሁለቱ ውጭ ተጭበርብሮ ከሄደ ሲገባው ይመለሳል። በዋናነት ግን የራሳቸውን ሰው ነው መልሰው ሻዳ የሚያስይዙት። ሜይ ቢ ሰሞኑንም ሰምታችኋል። አንደኛው እንግዲህ ለአመታት ያህል ነው እንኳን ሳቀው እኛ ጋር ፎሎውም አላደረገን እኛ ጋር የማይመጣም ታዋቂ ተብሎ ክርስትናንም እስልምናን የሚያውቅ እየተባለ ቤታቸው እየገባ ይጠይቃል። ወንድማችን ከሌ ስሙን ላለመጥራት ነው፣ እስቲ ቁርአን ቅራለን ይሉታል። ቁርአን ይቀራል። እስልምናንም እያጠና ነው ማሻላ አንተ ሻዳ ዘህ ይሉታል። ከዛ በነቀን ላይ ሻዳ ያዘ ተባለ። አሁን የገዛ ወንድሞቹ መጣው አጋለጡት። አስቀድሞውኑ ሙስሊም ነው፣ ክርስቲያን አልነበረ። ድራማ ሲሰራ ነበረ፣ ያውም ንጽጽር የሚሰራ ነበረ በኦሮምኛው። ራሳቸው መጥተው አጋለጡት። የራሳቸው ወንድሞች የተጻጻፉትንም አውጥተው። ይህ ውርደት ነው፣ በጣም ውርደት እኮ ነው። ወደ ቶፒካችን እንመለስ። የዛሬ ቶፒካችን ምንድነው? እሱ ከውድቀት ጋር በተያያዘ ነው። አዳምና ሔዋን ከገነት እንዴት ወጡ? አዳም ብዙ ጊዜ ላይ ከሙስሊሞች ሳይድ እኛ ላይ የሚወረወር ጥያቄዎች አሉ።
ክርስቲያኖች ኃጢአት ትወርሳላችሁ፣ ኃጢአት ውርስ አለ ምናምን። እኛ ማንም በውርስ ኃጢአት አይጠየቅም። ስለዚህ እኛን የምንጠየቅበት ምንም ኃጢአት የለም፣ ወይንም ደግሞ ከአዳም የወረስነው ነገር ምንም የለም ምናምን የሚሉ ነገሮች አሉ። እውነት እነሱ እንደሚሉት ነው ወይ? ኃጢአትን የአዳምን የሚወርሰው እኛንን እነሱ ናቸው? እንዳስተምሮቱ ክርስቲያኖች ናቸው ኃጢአትን የወረሱት ወይንስ ሙስሊሞች የሚለው የምንዳስስ ይሆናል ማለት ነው። እኛንን ወይንስ እነሱ ናቸው ኃጢአት የሚወርሱት? እንደ እስልምናው አስተምሮ ውድቀቱንና ኃጢአት ማን ነው የሚወርሰው? ከገነትስ በምን ምክንያት ወጡ ሙስሊሞች? አዳምና ሔዋን ከገነት ለምን ወጡ? እኛስ ገነት ለምን ወጣን? አዳምና ሔዋን በእኛ በእነሱ አዳምና ሔዋን የሚሉት እንዴት ነው የወጡት? እዚህ ላይ የምንማማር ይሆናል ማለት ነው። በዚህ ሳይድ ሁለቱንም እያየ ነው። ሴንስ የሚሰጠው የማንኛው ነው ማለት ለመረዳትስ የሚቀለው የማንኛው ነው? ትክክለኛውስ የአእምሮ ፍርድ ስንፈርድ የትኛው ነው የሚለውን የምናየው ይሆናል። ሙሳ ልመልስ ነው። ለአዳምጥ እፎይ፣ ለአዳምጥ ወንድሜ። እሺ መልካም። እንግዲህ ሙስሊሞች ገነትን ከምድር ላይ ከፍ አድርገው በሰማይ ላይ እንዳለች አድርገው ይስሏታል። ከሰባተኛ ሰማይም በላይ አድርገው ይስሏታል። አዳም እዛ ከሆነ በገነት የነበረው ከሚስቱ ጋር እዛ ከነበረ እንግዲህ ሰባተኛ ሰማይ በላይ ምን አለ ማለት ነው? ፍራፍሬዎች ነበሩ፣ አታክልት ነበር ማለት ነው። እዛ ከነበረ ገነት ያለችው እዛ ከሆነች ከዛ እንዴት ሊወጣ ቻለ? በእኛ በግልጽ እንደሚታወቀው መጽሐፍ ቅዱስ ላይ አዳም የተፈጠረው ምድር ላይ ነው። ከዛ ግን ወደ ገነት ገብቷል። በጸጋ የተሰጠው ነው ገነት። ገነት በባህር ይዛ የተፈጠረባትና እዛው አስቀድሞ የተፈጠረባት ሳይሆን ልክ ቤት እንደሚሰጣችሁ እናንተ እንደ ሽልማት የተሰጠችው ነች ገነት። እንዲጠብቃት፣ እንዲንከባከባት፣ እንዲኖርባት የተሰጠችው ነች። ዘፍጥረት ምዕራፍ 2ን ስትመለከቱ የተሰጠችው ነች ማለት ነው። የተሰራባት ሳይሆን የተሰጠችው ነች። የሙስሊሞቹ ግን ገነት አዳም የተሰራባት ናች። ልዩነት አለው ማለት ነው። እኛ ጋር ሞት የተፈጠረ አይደለም፣ ወይንም ደግሞ ፈጣሪ የፈጠረው አይደለም። ሞት የኃጢአት ውጤት ነው። እነሱ ጋር ግን እንደዚህ አይደለም። ሞት ራሱ አስቀድሞ አላህ የፈጠረው ነው። ሰውን እንደፈጠረው ምድርን እንደፈጠረው ሞት የሚባለውን ነገር የፈጠረው ነው። ልዩነት አለም ማለት ነው። እኛ ጋር እንዳበላ የተባለው አለ፣ እነሱ ጋርም እንዳበላ የተባለው አለ። እኛ ጋር ለምንድን ነው እንዳበላ የተባለው? እነሱ ጋር ደግሞ እንዳበላ የተባለው ለምንድን ነው? እኛ ጋር ከበላህ ምን ይገጥመሃል ተባለ፣ እነሱ ጋር እስከበላህ ምን ይገጥመሃል ተባለ። እኛ ጋር ምህረቱን እንዴት አገኘ፣ እነሱ ጋር ምህረት የሰው ልጅ እንዴት አገኘ? ሁለቱንም እናያቸዋለን ማለት ነው። ሁለቱንም ፓራላል እናያቸዋለን። ከዛ ሴንስ የሚሰጠው የማንኛው ነው ማለት የትኛው ነው በትክክል የምንረዳው? ለውድቀታችን ድነቱን ኔክስ ክፍል እንመጣበታለን። ዛሬ ሐሙስ ይመስለኛል፣ ቅዳሜ ዕለት እንገባበታለን። ሰው እንዴት ዳነ? የአዳም ውድቀቱ ነክቶናል ወይ? እኛን አክቹዋል ሲኑ ራሱስ ደርሶብናል ወይ? ውጤቱን የነካን ወይንስ ራሱ ወንጀሉ ያቺ ጸበለስን በመብላቱ ኃጢአቱ እኛ ላይ ደርሷል? ወይንስ የኃጢአቱ ውጤት ነው የደረሰው በእኛ በእነሱ? ሁለቱንም እናየዋለን ማለት ነው። ከዛ የትኛው ጋር ነው የእኛ ነው ስህተቱ የእነሱ ነው ስህተቱ በደንብ ለመረዳት ይረዳናል ብዬ አስባለሁ። እና አይ ቲንክ ክርስቲያን ኔትወርክ ይመስለኛል። ቆስጠንጢኖስ መክፈት ትችላለህ እስከተመለሰ። ክርስቲያን ይቀጥላል፣ ካልተመለሰ ትቀጥላለህ። ማረኝ አላህ። እናንተ አይ ቲንክ ወደ 7 ገነቶች አሉ። 7 አይደለም 7 የሚሆኑ እሳቶች የሚነዱበት አለ። አይደለም አላጠናህም። ላይ 4 ነው 8 ናቸው። ግን
ስምንት በሮች ያሉት ገነት አለ ይላል። እሺ እኛ ጋር ችግር የለም። በሮች እና ገነቱ ሰባት አለ። ገነት ገሃነም ነው ሰባት ጀሃነም ነው። ሶሪ እሺ። አዎ እሳቶች የጠቀስኩት ለካ ጀሃነምን ነው። ይቅርታ 70 እሳቶች ያሉት ማለት ነው። ኤኔስ እንዴት ታዲያ ትልቅ ሃይማኖቱ ነው እያለ ቆይ ገነት ያለችበትን ቦታና ገነት ምን አይነት ነገር እንዳለ ምን አይነት ስፋት እንዳላት ገሃነም ወይት እንዳለች እንዴት ታይጠቅስ ይቀራል? የኛ እንደናንተ እኮ አይደለማ። የናንተ ኢየሱስ አላስተማረም ይሄንን ነገር። የናንተ ስህተት አለው እያልኩ እኮ ነው እኮ ማለት እኔ አሁን ስህተት አይደለም ስህተት ሳይሆን ኢየሱስ በምድር ላይ ያለ ስለ ገነትና ስለ ገሃነም የት ላይ እንዳሉና ወይት እንዳሉ አላስተማረም። መጽሐፍ ቅዱስ አይናገርም። ስለዚህ እሺ አንድ አዳምጥ። ገነት ዘፍጥረት ምዕራፍ 2 ላይ በደንብ ተገልጣለች። የሚያካብቧትም የሚያዋስኗትም ቦታዎች በደንብ ተገልጣለች። ከዛ በዘለለ ግን መጽሐፈ እንትን ላይ ቀለሜንጦስ ላይ በደንብ ተብራርታለች ቦታዋ ጭምር ማለት ነው። ስለዚህ እሷን ማወቅ ፈልጌ ነው እኔ እኮ አሁን እኔም እያስረዳሁ ነው። ለምሳሌ ምንም አይጠቅመንም እኮ አሁን እናንተ የምትጠብቋት ምን መሰለህ? ገነት ሲባል እናንተ የምትጠብቋት እንደዚህ እንትን ያለች አካላዊ አድርጋችሁ የምትጠብቋት ስለሆነ ማለት ነው። ፍጡር ነው ልክ ሰማይና መሬት እንዴት ተፈጠረ? እሺ ልጨርስልህ። አሁን አንተም እኔን ማስረዳት አልቻልክም ስለ ጀነት። ስለኛ ሃይማኖት ገነት የሚያስተምረውን ልንገርህ። ጀነት ብሎ ማለት ከሰባት ሰማይ ያለ ነው። 8 በሮች አሏት ብያለሁኝ። ገሃነም ደግሞ ከሰባት መሬት በታች ያለ ነው። አዘልይ ሳይሆን አላህ የፈጠረው ፍጡር ነው። ወደፊትም ትንሣኤ ሲመጣ የማይፈርስ ዓለም ነው። ለምሳሌ እናንተ አሁን ገነት ምድር ላይ ናት አላችሁ። ነገ ጠዋት ትንሣኤ በሚመጣ ሰዓት የመፍረስ እድል ያጋጥሙ። ነገ ጠዋት ይፈርሳል። ነገር ችግር አይመጣም። ባይዘ እዚህ ውስጥ መግባት አልፈለኩም ወንድማችን። ለምን እንደማልገባ ታውቃለህ? ብዙ ጥያቄዎች አሉ። እናንተ እኔን እየጠየቀኝማ ብዙ ነገር ምን ችግር አለው? አዳምጠኝ። የኤደን ገነትን ሜይ ቢ ዘፍጥረት ምዕራፍ 2 አንብበው ኢንዲቴል። የእኛ ግልጽ ነው። እነኛ 4 ወንዞች የእኛን ያካብቧታል። ገነት ሰማይ ላይ ነው ይላችኋል። አባይ ውሃ ያለው ገነት 7ኛ ሰማይ ላይ ነው ወንድማችን። እዛ ሄዶ ነው የሚያያት እናንተ አባይ ውሃን ማለት ነው። 7ኛ ሰማይ ላይ አይደለም ነው እዛ ውስጥ መግባት ያልፈለጉት። ገነት ውስጥ የሚጠጡት ውሃዎች ያሉት 7ኛ ሰማይ ላይ ነው ተብሎ የአባይ ውሃ፣ የኤፍራጠስ፣ ጋንጅስ እንደዚህ እነኚህ ውሃዎች 7ኛ ሰማይ ላይ አይደሉም ያሉት፣ እዚሁ ምድር ላይ ያሉ ውሃዎች ናቸው። አንድ በል። ስለዚህ እስልምናው ይሄ ዲሌማ አለበት፣ በጣም ችግር አለበት። ይሄ በገነት የሚጠጣው ውሃ አንዱ ገነት የሚያካብበው አንዱ አባይ ነው ብሎ እናንተ 7ኛ ሰማይ ላይ ነው። አባይ 7ኛ ሰማይ ላይ አይደለም ያለው። ኤፍራጥስም 7ኛ ሰማይ ላይ አይደለም ያለው። ማይመለስ ነው ማለት አንድ በል። ሁለተኛ እነኚህ በሮች ተብለው ደግሞ የተቀመጡት ራሱ ፊዚካል አደረጋቸው፣ ሜታፎሪክ ሳይሆኑ ማለት ነው። ምድርና ሰማይ ሲጠፉ እነኚህ ፊዚካል የሆኑ ስፔስም አብሮ ሲጠፋ መኖር አይችሉም። አሌስ እነሱ ምን እስካልሆኑ ድረስ ፍጡር አይደሉም የሚል አርጉመንት እስካላመጣችሁ ድረስ አብረው ጠፊ ነው የሚሆኑት። ሁለት በል። አሁን ወይ ጥያቄ ከሆነ ጥያቄ ነው። እኔ አሁን አንተ ጥያቄ መልሱን አንድ የሚዩት አለው። ለምንድነው ይህን የምልህ? ብዙ ጥያቄ ስለሚያስነሳ ነው። ቆይ ሁለተኛ ገሃነምና ገነት ፍጡር የተፈጠሩ ናቸው ብላችሁ ነው የምታምኑት? ሊትራሊ የሆኑ የተፈጠሩ ናቸው። አስቀድመው ነው የተፈጠሩት። ቃል ኪዳንም ገብቶላቸው ነው አላህ ማለት ነው። አብሶ ለገሃነም ከሰውና ከአጋንንት እሞላሻለሁ ብሎ ቃል ኪዳን ገብቶላታል። ገሃነም በሮች አሏት፣ ደረጃዎች አሏት፣ ደግሞ እርከን አላት። አንዱ ሲሞላ ወደ አንዱ እንደዚህ የሚሄደው። በእናንተስ ሃይማኖት ለምንድን ነው የተፈጠረው? እሺ ቆይ አንዴ። ስለዚህ ቆይ አንዴ ያዳምጥ። ከዛ አላህ ቼክ የሚያደርገው እግሩን ጭኖባት ነው። ይሄ ደግሞ ሌላ ቻሌንጅ ያመጣል። አሁንም የትኛው አንድ አዳምጥ፣ የትኛው እርከን ላይ ነው የሚጭነው የሚለው ሌላ ችግር ያመጣል።
አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ አለ። እያንዳንዱ ይለያያል። ስለዚህ መሙላቷን ቼክ ለማድረግ ምን ማድረግ አለበት ማለት ነው? ሁሉንም መርገጥ አለበት የሚል አርጉመንት ያመጣል። እንደዛ ከሆነ ደግሞ አላህ ሊተራሊ ውስጥ ይገባል ማለት ነው። ይሄ ደግሞ እዚህ ላይ እንከባበርና ውፈይ አሁን አንተ ሃይማኖታዊ አስተምሮት የሰው ላይ ቅንጭላት እንደቀረጸው አይደለም የሚያዘው። አንድ እዚህ ላይ የምትረዳ አስጨርሻለሁኝ። እንግዲህ እኔን ሀሳቤን አልጨረስኩም። ኧረ ጨርሳ ውፈይ እየተከባበርን እናውራ። አይ ሌላ አጀንዳ ላይ ስለገባህ ብዬ ነው እኮ። ለምን መሰለህ እዚህኛው ውስጥ መግባት ያልፈለኩት ለምን እንደሆነ ታውቃለህ? በጣም ውስብስብ ነው። አይ ጥያቄው መመለስ ስላልፈለክ ነው። ፈይም ተወው፣ ችግር የለውም። እኔ ግን አሁን እዚህ ላይ መመለስ ያልፈለኩት ለምን እንደሆነ ታውቃለህ? እኛ ጋር ነገርኩህ፣ ድንበሩን ጭምር አሳያለሁ፣ ገነት የት እንዳለ ነገርኩህ እኮ። ቀለመንጦስ ላይ ቁጭ አድርጎታል፣ እሱን አሳያለሁ ከፈለኩ። ግን እናንተ ጋር ይህንን አፕላይ ካደረግኩት ብዙ ውስብስብ ጥያቄዎች ያነሳል። ኦሬንስ እኔ ለውስብስቡ ያስቸግረኛል እኮ። ችግር የለውም፣ ውስብስቡን እኔ ያስቸግረኝ። እኔ እኮ ኃላፊነት ወስጄ ነው እያወራሁ ያለው ስለዛ። ግን ያንን ስንል ለምሳሌ ፀሐይ ሰማይ ላይ ናት። ፀሐይ ሰማይ ላይ ናት አይደል? ከፍ ላድርገህ። ኤፍራጠስ ያለው ናይል ውሃ የት ነው ያለው እኮ። አሁን እኮ አንተን አስጨርሻለሁ። እኔን ንገረኝ፣ ቀጥታ መልስልኝ። ናይል ፍትሃዊ የሆነውን እንትን አትመልሰው እንጂ እኔ እነግርሃለሁ። ችግር የለውም እኮ ልነግርህ ነው እኮ ልነግርህ ነው እኮ። እፎይ አባይ ውሃ የት ነው ያለው? ቀጥል። የአባይ ውሃ የት ነው ያለው? ሰባቱ ሰማይ ላይ። ማስረጃ ስጠኝ። እሺ እኔም አዳምጠኝ፣ ፊርሳውን ስጠኝ እያልኩህ እኮ ነው። የአባይ ውሃ ልብ በሉ፣ አንድ የአባይ ውሃ ኤፍራተስ ውሃ ሰባተኛ ሰማይ ላይ ነው ያለው። ኒልና ፍርሃት ይባላል በአረብኛ። ይሄ እኮ ግልጽ ነገር ነው፣ ምንም ችግር የለውም። አሁን አንተ ማታስጠነቅቅ አዲያንም ዝም እፎይ ተው እንጂ ወደ ኢትዮጵያ የሚወርደው እኮ ፍትሃዊ ቤቱ ያንተ ነው። እርግጥ እኮ ከሰባተኛ ሰማይ ወደ ኢትዮጵያ እንደሚመጣ የአባይ ውሃ እናሳየኛውን። እሺ እኮ ቆይ አዲያም መሆን ካትሞቅ እንጂ አልሞቅኩም። አሳየኝ ነው ያልኩህ። ኧረ እኔ አዲያ ግን ላውራ እንጂ አልሰጠኸኝም እኮ እድሉንም ለማውራት። ቀጥል። እሺ እሺ ፀሐይ ስንተኛው ሰማይ እንደሆነ ታውቃለህ? ቀጥል። እሷ የምትገባበት መሬት አለ የለም አለ ብሎ ያምናል አያምንም? የእናንተ መጽሐፍ አያምንም። እሱም ስህተት ነው። መሬት ውስጥ አትጸልቅም? አትጠልቅም። ስህተት ነው። ሱራ 18 አንድ የክፈተረው እንትና ቆስጠንጢኖስ አትክፈተው። አይ በዚህ ከሆነ አንግባባም። እንግዲያስ ችግር 83 ጀምረህ ክፈተው። ያላ ስህተት ነው። ጮረቃ ውሃ ውስጥ መታ ፀሐይ ትገባለች ይላል። ፀሐይ ልብ ቅድም ይኸው መግቢያ ላይ ተናግሬ ነበረ። ወንድማችን ቅድም እኮ ይሄ እንዳይመጣ ነው እኮ ያላ ስህተት ነው የሚለውን ነገር አሁን ይሄ ድንበር እያለፍክ ነው። እውነት አይ ችግር ቀጥልሽ፣ ችግር የለውም። እኔ እንዲህ አይነት ድንበር ያለፈ ቃል አካላት ይችዋለሁ። በትህትና እኮ እንድንማማር ነበር የተናገርኩት። ቀጥልሽ። አይ እኔ እንደዚህ አይነት ነገር እየተነጋገርክ አናወራም። ያላ ስህተት ነው እንዴት ብሎ ነው? ፈጣሪን እየተሳደብክ ከአንተ ጋር ማውራትም አልችልም። በዛ አይነት ሆነ። ከፀሐይና ከምድር ማን ነው ትልቁ? ወጣ። እኔ አሁን እንዴ ብዬ ላስረዳ። እሺ ፀሐይ ከምድር ወደ 330 ምናምን ሺህ እጥፍ ትበልጣለች ከምድር። ቁርአኑ ግን ፀሐይ ከሰማይ ላይ መታ ጮረቃ ውሃ ውስጥ ትገባለች ይለኛል። አሁን እሱ ምን አለኝ? ምድር ውስጥ መታ ፀሐይ እንደምገባ አታምንም አለኝ። እሱን አሁን እንዴት ላስረዳው? ሱራ 1886 ላይ እንደዚህ ይላል፣ ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ የሆነ ምንጭ ውስጥ መታ ትገባለች ይለኛል። ፀሐይ ሲጀመር ምድር ነች በፀሐይ ዙሪያ የምትዞረው። ምድር ከሰማይ መታ ምድር ውስጥ ጮረቃ ውስጥ አገባም። ፀሐይ እንዲህ ያለች ምድር ትዞራታለች። እንዲህ ስትዞር ፊት ለፊት ስትሆን ቀን ይሆናል። እንደዚህ ስትዞር ጥላ ሲሆን ጨለማ ትሆናለች። በዚህ ጋር ደግሞ ቀን ይሆናል፣ እኛ ጋር ማለት ነው። ፀሐይ እንዲህ ነች። ይሄን እንዴት ላስረዳ? እሺ ታዲያ አስቸጋሪ እኮ ነው። ይሄ ቶፒካችን አይደለም። ለዛ ነው ቶፒክም ስላልሆነ ነው መግባት እንዲቴል እዚህ ውስጥ ማብራራትም ያልፈለኩት። ጮረቃ ውስጥ ትገባለች። ኢቭን ፀሐይን እንዲህ ሲያዋት ትንጥዬ የሆነ ሳህን ነገር ነው አድርጎ የሳላት ማለት ነው በጊዜው። ፀሐይ መታ ልክ ጮረቃ ውስጥ እንደምገባ ሳላት።
ስለዚህ የኛ ስተት አይደለም፣ ስተት ነው። ሳይንስ የምታውቅ ከሆነ በቀላሉ ትረዳለህ። ይህንን ለማጭበርበር ይሞክራሉ ኡስታዞቻችሁ። ኤንዌስ ግን ወደ ቶፒኩ እንመለስ። ወንድማችን ግን ምንም ሳያጭበረብር ምን አለ? ፀሐይ መታ የምገባበት ምድር ውስጥ አታውቅም አለኝ። እሺ እኔ አላምንም። ይሄ እናንተ ስተት ነው ብዬ ነው መቀጠል የምችለው። ትክክል ነው ካልኩማ እስላም ሆንኩኝ እኮ ሙስሊም ሆንኩኝ። ምድር እና ከፀሐይ ማን ይበልጣሉ፣ በምን ያህል ሬሾ ይበልጣሉ በልና ቼክ አድርጉት እስቲ። ሜቢ ቆስጠንጢኖስ እስቲ ምን ያህል ታይምስ እንደምበልጥ ቼክ አድርገው እስቲ። ፀሐይ ምድርን ስንት እጥፍ ይላል? ኦኬ 109 ታይምስ ዋይደር ዳን ዘ እርዝ 109 እጥፍ ከምድር ትበልጣለች። ስንት አልኳችሁ? 109 እጥፍ ምድርን ማለት ነው ፀሐይ ትበልጣለች። ታዲያ ከምድር ትልቅ የሆነ ነገር ሌትስ ሴይ እች የምታክልን ቀዳዳ ውስጥ ይሄንም ያህል እጄ መክተት እችላለሁ እንዴ? አልችልማ። ከምድር 109 ጊዜ ትበልጣለች። በክብደት ደግሞ ቼክ አድርገው። ዋይድ ነች ስፋቷ ማለት ነው። እች የምታህል ቀዳዳ ውስጥ ይሄን ያህል አምጥቼ ግባ ብለው አይገባም። ፀሐይ ከምድር በዚህ እጥፍ የምትበልጥ ከሆነ እንዲህ ሲያት ከርቀት ትንጥዬ ስለመሰለችው መታ ትገባለች አለ። ቅድም ያልኳችሁ ማለት ነው። በክብደት ደግሞ ምን ያህል 333,000 አይ ቲንክ እንደዛ ነው የሚለው 333,000 እጥፍ በክብደት ትበልጣለች። 333,000 ሉክ ምን ያህል ሂውጅ እንደሆነች አስቧት። ፀሐይ 333,000 እጥፍ ምድርን ትበልጣለች። ይሄንም ያህል ግዙፍ የሆነ ነገር ጮረቃ ኢቭን ምድር ላይ እኮ አይደለም ያለው የምድር ጮረቃ ትንጥዬ ነገር መታ ትገባለች። ይሄ ስህተት ነው ስል አይተሳደብክ አለኝ። እንዴት ነው የምንግባባው ወገን? ከሳይንስ ጋር ተጣልታችሁ እንዴት ነው? ኤኒዌይስ እኔ እዚህ ውስጥ ማብራራት ያልፈለግኩት ለምንድን ነው? ዋና ቶፒክ አይደለም። ወደ ቶፒኩ እንመለሰው ነው። እኔ ቤዝመንት እንድትይዙ የፈለግኩት ሰው አደም ከገነት እንዴት ተባረረ የሚለው ላይ ብቻ ፎከስ ለማድረግ ስለፈለግኩ ነው። ቀጥል ቆስቴ የምትለዋለህ። ሱሱ እህታችን አለች። እዚህ ላይ ሰው የበለጠ እንዲገባው ምን እየተባለ እንደሆነ ተመልከቱ። እዚህ ጋር ያለው ስፔስ አለ። ይቺ ፀሐይ ነች፣ ይቺ ምድር ነች። ምን ያህል እነዚህ እዚህ ጋር ይቀመጣሉ ነው። እንደዚህ እየተቀመጠን ምድር ይቺን ነው የምታክለው። በዚህ ያህል ስፔስ ላይ እንዴት ነው መታ እንደዚህ ተቀምጣ? ምንድን ነው እያሉ ነው ያለው? ምንድን ነው የሚለን? አፍ ምን እያለ ነው? አይመጣውም። ወደ ቶፒኩ እንመለስ። ብዙ ስብስብ አለ። የገሃነሙም ደግሞ በጣም ብዙ ስብስብ ነገሮች አሉት። እኛ ጋር ይኸውላችሁ ጥርት ያለ ነው። ጥርት ያለ ስለሆነ በቀላሉ ማስረዳት ይቻላል። አሁን ያነሳው ቅድም አለ ገነትና ምድርና ሰማይ ይጠፋሉ፣ ያኔ ምን ይሆናል? ኦኬ። ስለዚህ ገነትና ሲኦል በእስልምናው ኢተርናል ናቸው ማለት ነው። ደግሞ ምን ያመጣል? ሌላ ችግር አለ። ኢቭን ቁርአንና ሐዲስ ደግሞ በገነትና በሐዲስ ጉዳይ ላይ ይጋጫሉ፣ ግጭቶች አለባቸው። ሰላም ብያለሁ። እሺ ሰላም ነው ይዘዲን ወይ? የሰይጣን ቁራጮች እንዴት ናችሁ? አለን። እንዴት ነው? ሰላም ነው አለን። ደህና ናችሁ? አለን። እንዴት ነህ አንተ? ደህና ነኝ አለን። እንግዲህ ስለ አደም ውድቀት እየተመለከትን ነበር ዛሬ። እስቲ አደም እንዴት ነበረ ከጀነት የወጣው? አላቅም። ሙስሊም ነህ? ነኛ። ማን ነው ለአንተ የሚያምንልህ? ምኑን? እምነትህን የሚያምንልህ? ራሴ። እና ምኑን ነው የምታምነው አንተ ሳታውቅ? ዝም ብዬ ነው። አላቅም። አደም ማን ነው? አባቴ። ኦኬ በቃ
አንተ አረፍ በልና ወደ ሁሱ ይቀጥል። ምንም ማውቀው ነገር የለም እያለ ነው እፎይ። እኔ ማውቀው ብዙ ነገር አለ፣ ግን ከሰይጣኖች ጋር አላወራም። እናንተ ሰይጣኖች ናችሁ፣ ሙስሊም እያቆሸሻችሁ ናችሁ፣ ቾምቤ ናችሁ፣ የሰይጣን ቁራጮች። ነብዩ ግን እኮ ያወራል። ሳይ ሙስሊም 450 ኤሌ ከሰይጣን ጋር እኮ ነብዩ ያወራል። አውራይ ነብዩ ያወራል። ከነብዩ ጋር እና እኔ ጥያቄ ነበር ብራዘር፣ እንዴት ነህ? ሰላም ነው አሎ። ከርዕሱ ውጭ እናንተ ከያዛችሁት ርዕሱ ውጭ የግል ጥያቄ ነው። ርዕሱ ላይ ከቶፒኩ ጋር በተያያዘ ጥያቄ ካለን እንመልስላለን። ውድቀት ላይ ሌላ ጥያቄ መመለሳችሁን ያ ያለመቻል ጉዳይ ሳይሆን ቶፒክ አለ። ቶፒኩ ላይ አይ ማለት አሁን እኮ ምንድነው መሰለህ፣ ይሄ ብሽሽቅ ምናምን አይደለም። አይ ይሄ ምንድነው መማማር ነው። ገብቶሃል እኮ ያለው ማሽን ቶፒኩ ላይ ችግር የለውም። አዳምጠኝ፣ መጀመሪያ አዳምጠኝ። እኔን አስጨርስ። ቶፒኩ ላይ ምላሽ ካለ መልስ፣ ጥያቄ ካለ ግን ከቶፒኩ ጋር የተያያዘ ጠይቀን። እኔ ጥያቄ አለኝ። ከእምነቱ ውጭ ያሉት ሰዎች ሲመጡ ምንድነው መደረግ ያለበት? ጥያቄ ልጠይቅ ነው ወይስ ልትጠይቅ ነው ልትመልስ ነው የመጣኸው ብላችሁ መጀመሪያ በስነ ምግባር መጠየቅ አለባችሁ። የምጠይቀው ግን ከቶፒኩ ጋር ከአዳም ጋር በተያያዘ የእኛን አረዳድ እንደዚህ ወይንም ደግሞ ስህተት የሚመስሉህን ጠይቃሉ። የኔ ጥያቄ ስለ ኢየሱስ ነው። እሱም በኋላ ጠብቅሽ፣ በኋላ ትጠይቃለህ። አህመድ እንኳን ደህና መጣህ። እንኳን ደህና ቆይ። ጥያቄ አለኝ። ይፎይ ምንድን ነው እሱ? ከቶፒኩ ጋር የተያያዘ ነው። አዎ እና ትንሽ ሰዓት አይፈጅምና፣ እሺ አሁን ወንድማችን እኔ የምልህ በኢትዮጵያ ውስጥ አሁን ቱሩምባን እየነፋ ነው መሰለኝ። የሃይማኖት ጦርነት ሊትቀሰቅስ በኢትዮጵያ ውስጥ። የምን ጡሩምባ? ጡሩምባ የሰይጣን ድምፅ ነው ብላችሁ የለ አልነፋ። ወላሂ ጡሩምባ እየነፋ ነው ይፎይ። እሺ የሃይማኖት ግጭት እየነፋ ነው። ቶፒኩ ላይ ጥያቄ አለ። ከዚህ በላይ ጥያቄ የለኝም እና በጥንቃቄ ብትሄድ እንዴት ነው ይሻላል ብዬ አምናለሁ። እኔ ሙስሊሞች መቼ ነው ግን የሚነቁት? እነሱ ሲያስተምሩ ጤናማ፣ እኛ ስናስተምር እየየ። ኧረ ተው፣ ኧረ ተው፣ ነቃ በሉ ወገን። እኔስ እና በደንብ አስተውሉ። ከገነት የመውጣታቸው ምክንያት ግልጽ ነው፣ ልዩነታችን ማለት ነው። እኛ ጋር እንዳበላ ተብሎ ታዘዘ፣ እነሱ ጋርም እንዳበላ ብለው ታዘዘ። በአዳም ምክንያት የመጡት መራብ፣ መጠማት፣ መታረዝ፣ መድከም እነኚህ ነኩን። ምክንያቱም ከገነት ውጭ ስለተወለድን ሞትም ጭምር ደረሰብን ብለን እናምናለን። እነሱ ሽምጥጥ አድርገው አልደረሰብንም ቢሉ በግልጽ ቁርአናቸው፣ ሐዲሶቻቸው እንደደረሰባቸው ይናገራሉ። ምድር ላይ የከፈትከው ቆሴ አለ። በዚህ በሳይ ሙስሊም ላይ ያለውን ነገር ጀስት ቢታይ ምንድነው የሚለው? አላህ ብሌስድ ኤንድ ኤግዛልትድ ውድ ጋዘር ፒፕል አለ። አላህ ሰዎች እንደሚሰበስብ ከነገረም በኋላ ብሊቨርስ ውድ ስታንድ አለ። ምን አለ? አማኞች ይቆማሉ። በምን ፊት? ቲል ደ ፓራዳይዝ ዊል ቢ ብሮት ኒር ደም፣ ገነት ወደ እነሱ እስከምትቀርብበት ጊዜ ድረስ ይቆማሉ አለ። ከዛ they would come to Adam and say አሉ፣ ወደ አደም የሚመጡና እንደዚህ ይላሉ አለ፣ ኦ አወር ፋዘር አሉ፣ አባታችን ሆይ ብለው ይጠይቁታል። ኦፕን ፎር አስ ደ ፓራዳይዝ፣ ገነትን ክፈትልን ይሉታል። ከዛ እንደዚህ ይላል፣ he would say what turned you out from paradise was the sin of your father Adam ብሎ ይናገራል። ምን ብሎ ተናገረ? ከገነት ያስወጣችሁ የአባታችሁ የአደም ኃጢአት ነው ብሎ ይናገራል። ይህ በሐዲሳቸው ላይ ነው ተጽፎ የሚገኘው።
ስለዚህ በአባታቸው አዳም ምክንያት እንደወጡ መጽሐፍቶቻቸው ሳሂህ ሙስሊም ላይ ነው የሚገኘው። ሁላችሁም ይህም መመልከት ትችላላችሁ። ሳሂህ ሙስሊም 195 ላይ ነው የሚገኘው። ሳሂህ በሆኑ ሀዲሳቶች ላይ ተጽፈው የሚገኙት ነገር ሆነ በአባታቸው አደም ምክንያት ከገነት እንደወጡ ያሳያሉ ማለት ነው። ያ ቀጥታ ነው ኃጢአት ሼር የሚያደርጉት። ለዛ ነው እነሱ ጋር እንደኛም ሳይሆን ኃጢአቱን ነው ሼር የሚያደርጉት። በኃጢአቱ ምክንያት አልነካንም ብለው ቢሸመጥጡም መጽሐፍቶቻቸው በግልጽ ያንን የሚያሳዩ ናቸው። አንተ ስለ ኃጢአት ስለ ኢየሱስ መጣልኝ እያልክ አይደል እንዴ? እኔማ በቁርአን ነው የምለው ባለማፈር። እናንተ እኮ ድነት ላይ እናነሳዋለን፣ እኛስ ምኑ ላይ ነው የምናፍረው? ትክዱታላችሁ አስተምሮታችሁን ሳታውቁ። አንተ ነህ ከገነት ለምንድን ነው የወጣው? እየካድክ ያለው ከገነት በምን ምክንያት ነው የወጣችሁት? እናንተ በምን ምክንያት ነው የወጣችሁት? አንድ እኮ ነው የሰው ልጅ ሁሉ አንድ ነው። ምን ሌላ እናንተ ሌላ ብሔር ማለት ከሌላ ዓለም የመጣ አታስመስል ራስህ። ይሄ ዓላማ ምንድነው መሆን ያለበት? ትክክለኛው መንገድ ፍለጋ ነው መሆን ያለበት። ዝም ብለህ ጥላቻ አትስበክ። ዝም ብለህ ቁጭ ብለህ ማለት ነው። ጥላቻ የምታወራው ለምን ታለቅሳላችሁ? ጥላቻ እየሰበክ እኮ ነው የሌለ ነገር ስለገነጣችሁት ነው መመለስ ነው እንጂ የምን ጥላቻ ነው? ጥላቻ የሚመስልብህ ማለት ነው። አንድ ርዕስ ትይዛለህ፣ ራስህ የሚመችህን ርዕስ። የሃይማኖት አባት እውቀት ያለው ሰው ምንድነው ጥያቄ የፈለከውን ጠይቅ ተብሎ አንተ የተመቸህን ይዘህ በቃ ዝም ብለህ ነው የምትከራከረው። አንተ የተመረጠ ለነገሩ ስም ተጽዕኖ አድርጎብህ ነው፣ አንፈርድብህም። ስም ተጽዕኖ ያደርጋል። ባይዘ ስም መርጡ ተጽዕኖ ያደርጋል። የማን ስም ብመርጥ ይሻላል ብላችሁ ሶሻል ሚዲያ ላይ እንትን በሉ። አሁን ይህ ልጅ ያደረገው ስም ተጽዕኖ አድርጎበት ነው። ተረት ተረት የሚያወሩ ሰዎችን ስም የምትከተሉ ከሆነ ዝም ብለው ቁጭ ብለው ተረት ተረት የሚያወሩ አሉ። እና እንደዚህ አይነት ነገሮች አስቸጋሪ ነው። እና እዚህ ቤት ስመጡ እንደዛ አይደለም፣ መረጃ ላይ ፎከስ ታደርጋለህ። ኤኒዌይስ ዋና ሀሳባችን እኛ ምንድነው እሱ ሰው እንዴት ከገነት ወጣ? አዳም ከገነት ለመውጣቱ ያገኛቸው ያጣቸው ምንድን ናቸው? ከዛስ የሰው ልጅ ላይ ምን ደረሱ፣ ምን ገጠሙት የሚለው ነው ዋና ፖይንታችን። ከዛ አንጻር ነው 7 ቁጥር ውሃም ወጣ። ኦራይት ኮስቴ ጥሩ ነበር አይደለ? ይህንን የውድቀትን በደንብ የተረዳ ሰው ስለ ክርስቶስ መምጣት አይከብደውም ማለት ነው። በስጋ መገለጥ በደንብ ይረዳል። ውድቀት በደንብ የገባው ሰው በደንብ ያወቀ የኛንና የነሱን በጣም ሴንስ ይሰጠዋል የኛ ማለት ነው። ከዛ የነሱ እንዴት ነው የሚድኑት፣ እኛ እንዴት ነው ምንድን ነው፣ ይሄንን በደንብ አበጥሮ ያወቀ ሰው ሳምንት እስልምና ውስጥ አይቆይም፣ ወዲያው ነው የሚወጣ ነው። ወዲያው ነው የሚወጣው። ትክክል። የእስልምና ትምህርቶችን በደምብ ትኩረት አድርጎ እንትን ማለት በጣም 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 ሴንስ እንዲያደርግለት ያደርጋል። ክርስትናን በደምብ ቼክ ሲያደርግ አይምሮ ያለው ሰው፣ የሚገነዘብ ሰው፣ የሚያነብ ሰው፣ የሚያስተውል ሰው ነው አክቹዋሊ ይሄን ማድረግ የሚችለው። መልእክታችን ምንድን ነው? አንድና አንድ ሊሆን የሚችለው ለሙስሊም ወንድሞቻችን አሉ፣ ቁጭ ብለው እየተማሩ እንደሆነ እናውቃለን። ብዙ እስክሪብቶና ወረቀት ይዘው የሚማሩት ወንድሞች አሉ። ዋናው ነገር ፎከስ ልታደርጉ የሚገባው ምንድን ነው የሚባለው፣ ምንድን ነው የተጻፈው፣ ምንድን ነው መልእክቱ የሚለውን ነገር አስተውሉ። አይምሯችሁን ተጠቀሙ። አንድ ሳምንት አቆዩ። ሱሱ ምትዋለሽ ወይንም ጥያቄ ያለሽ? እሺ እንቀበልሽ። ደህና አደሩ። ድምፅሽን እንኳን ሳንሰማ እኛ ጋር እኮ የሴት ልጅ ድምፅ ይወሰውሳል አይባልም። እኛ ጋር ማውራት ትችላለች። እስልምና ጋር አይፈቀድም። በሙስሊሞች ዘንድ እኮ ባይዘ የሴት ልጅ ድምፁ አውራ ነው ተብሎ ስለሚታመን
አውራ ነው ድምጿ። አውራ ታውቃላችሁ? እኛ ጋር ችግር የለውም። የሆነ እዚህ ንጽጽር የሚሰሩ አለ ፈትዋ እንትን የሚሰሩ ላይ የሆነ ሰዓት አይቼ ሴቶቹ አዲስ ሰው ሲገባ ምን ይላል ማያውቀው ከሆነ ወንድ ከሆንክ አሰላም አለይኩም ብለህ ጀምር፣ ሴት ከሆንሽ ሚዩት አድርገሽ ተቀመጭ ይላል። ድምፅ ሰምተዋል? ኧረ አልሰሙትም። ኧረ ስንት አይነት ጉድ ነው ያለው። እና ወንድ ከሆነ ሁሌም እኮ እንደዛ የሚለው ኮመንት ላይ ከዛ ሴቶቹ መግባት ይቻላል ካሉ ሴት መግባት ይቻላል ሲባል አይቻልም ይላል። ድንገት ግን ማያውቀው ከገባ ወንድ ከሆንክ አሰላም አለይኩም በለን፣ ሴት ከሆንሽ ሚዩት አድርገሽ ወይም ወረጅ ወይ ዝም ብለሽ ተቀመጭ ይላል። ተገቡበት ማለት ኮመንት ላይ ከጠየቁ ግን ሴት መግባት ይቻላል ሲባል አይቻልም ይላል። ድክም ምን ያልኩት በቃ ለመሳት አንድ ሐሙስ ነው የቀረው መሰለኝ። ለዛ ነው ህዝቡ እኮ ለመሳት አንድ ሐሙስ ነው የቀረው። ከባድ ነው። ውዱ ያበላሻሉ። እንትን እኮ ነው የሆነ ታውቃለህ፣ በጣም ሴክሹዋላይዝድ አድርገውታል ኤቭሪቲንግ። ሴትና ወንድ ተተቀየጠ፣ እንዲትሆነ፣ እንዲከሆነ፣ እንዲከለበሰች፣ እንዲከወጣች፣ እንዲከገባች፣ እንዲታለች ኦብሰስድ ሆነዋል በቃ በዚህ ጉዳይ ላይ ማለት ነው። አብዝተህ እንደዛ ነገር ካሰብክ በቃ አይምሮ ሙሉ ይቆጣጠራል። ያ ነገር የሆነ ነገር የምፈራው ከሆነ አብዝተህ ስለዛ ነገር ካወራ አይምሮን ይቆጣጠረህና በዛ ነገር የመሳብ እንትን ውስጥ ትገባለህ። አንድን ነገር ራሱ ኢቨን አብዝተህ አትጥራ። አብዝተህ ከጠላኸው ያ ነገር ይቆጣጠራል።